ሰላም እንዴት ናችሁ? ውድ የቻናሌ ተከታታዮች ዛሬም እንደተለመደው ኤልዳና የተሰኘውን ልብ አንጠልጣይ የፍቅር ታሪክ ክፍል 6ን ይዤላችሁ መጥቻለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ወደ ቪዲዮ እንሄዳለን። ልብ አንጠልጣይ የፍቅር ታሪክ ኤልዳና ክፍል 5። ኧረ እባክህ አልቀረብህም ብዬ ጉንጩን ሳምኩትኝ። በድንገት በሩ ተከፈተ። ደርቄ ነበር የቀረሁት። ደግነቱ አጋዣችን ጽጌ ነበረች። ኤልዱ መተናል አለችና ተመልሳ ወጣች። እግሯ እንደወጣ እዩ መልሶ ሳመኝና በቃ ልሂድ እየመሸ ነው፣ ስለ እንክብካቤው ደግሞ አመሰግናለሁ ብሎ ተነሳ። የለበሰውን ፎጣ ጣጥፎ አልጋዬ ላይ ያስቀመጠው። ወደ እኔ ተጠጋና ከንፈሬን ግጥም አድርጎ ሳመኝ። እኔ በቆምኩበት ዋ ሆኜ ቀረሁኝ። ስሜቱ ተደበላለቀብኝ። የሆነ ሰዓት ኤሌክትሪክ እንደያዘኝ ነገርም ይነዝረኛል፣ ደግሞም ሰውነቴን ያንቀጠቅጠኛል። እኔ እንጃ ብቻ ዓለም ላይ ከተሰሙ ስሜቶች ሁሉ በዛ ቅጽበት የተሰማኝ ስሜትን መግለጽ አልችልም። በህይወቴ ከአባቴ ውጪ ወንድ ልጅ ጉንጬን እንኳን ስሞኝ አያውቅም። እዩ የመጀመሪያዬ ነው። ሳመኝና ወደ በሩ አመራ። ነይ ሸኝኝ ወይስ ብቻዬን ልውጣ አለኝ። እኔ ደርቄ ቀረሁኝ። እንደ ወታደር ጸጥ ብዬ ቆሜ ዝም አልኩትኝ። በድጋሚ ተመለሰና ለሁለተኛ ጊዜ ድብና አርጎ ሳመኝ። ምን ሆነሻል? እስታካርገሽ ቆምሽኮ ንቂ እንጂ። እኔም እኮ ደንግጫለሁ። ስለ ሳምኩሽ ከደበረሽ በቃ ይቅርታ ነይ ሸኝኝ ብሎ እጄን ጎትቶ ወደ ውጭ አስወጣኝ። አይኑን ቀና ብዬ ለማየት አፈርኩኝ። ለጥ ያለው የቤታችን ወለል አደናቀፈኝ። በቃ እጄን ጥብቅ አድርጎ ይዞኝ እንኳን መንቀጥቀጡን አላቆምኩም ነበር። እስከ በር ሸኘሁት። ወደ ራሱ ጥቅት አድርጎ አቀፈኝ። እግዚአብሔር ይማርህ በየኛለኝ። አሜን ይማርህ አልኩትኝ። ፊቴን አዙሬ ወደ ክፍሌ እየሮጥኩኝ አልጋዬ ላይ ዘልዬ ተደፋው። በትራሴ ፊቴን ሸፍኜ የማይሆን አሳሳክሳኩኝ። ደግሞ ብድግ ብዬ እንደለመድኩት መስታወት ፊቴን ገትሬ ቆምኩና ከንፈሬን ደጋግሜ እየደባበስኩት የሆነ ሰዓትማ እንዳበጠ ሁሉ ይሰማኛል። ያበጠ ነገር ደግሞ አይታየኝም። መልሶ ደግሞ የእዩ ከንፈር አሁንም ከንፈሬ ላይ እንደቀረ እንደተጣበቀ ነገር ከንፈሬን ክብድ ይለኛል። ድንገት ሲስመኝ ምስሉ ጭንቅላቴ ውስጥ ክስት እያለ ልቤ ስንጥቅ ይላል። እኔ እንጃ ብቻ የዛን ቀን እኔ ራሱ እኔን አልነበርኩም ነበር። እራት ቀረበ። እኔ መብላት አልቻልኩም። ትንሽ ጎርሼ በቃኝ አልኩና ክፍሌ ገብቼ በሩን ቆለፍኩት። እዩ ጋር ለመደወል አቅሙን አጣሁኝ። እሱን ስጠብቀው እሱም ሳይደውል ቀረ። ለነገሩ ቢደውልስ በምን አፍ ያወራዋለሁ? ሌሊቱን ሙሉ እንቅልፍ የሚባል አልወሰደኝም። ተኝቼ ድንገት እንደ እብድ ብድግልና መስታወት ፊት ከንፈሬን አስጠግቼ በደንብ አይቼው ተመልሼ ጋደምላለው። የተወሰነ ደቂቃ ከቆየው በኋላ ደግሞ እነሳለሁ። እንዴት ድንገት ሳላስበው እንደሳመኝ መስታወት ፊት ካለችው እኔ ጋር እንለማመዳለሁ። ብቻዬን ከትብዬ ስቃለሁ። ከእንቅልፌ እንደነቃ ሰው ብንን ብዬ ኤልዳና እያበድሽ ነው እንዴ? ተረጋጊ በቃ ብዬ ተመልሼ ጋደምላለው። አይኔን ገልጬ ፍጥጥልና ራሴን ለራሴ እፍር ብዬ ብርድ ልብሴ ውስጥ ተኝቼ አይኔን ጨፍኜ ተኛለሁ። ወደ 11 ሰዓት አካባቢ እንቅልፍ ወስዶኝ ጧት ተቀስቅሼ ተነሳው። ለባብሼ ወደ ትምህርት ቤት ሄድኩኝ። ጧት እንዴት አይኑን እንደማየው ያሰብኩ ብቻዬን ተገግ እያልኩ ነበር። ዴቭ ነገረ ስራዬ ግራ ገብቶስ ኤልዱ ዛሬ ግን ደህና ነሽ አለኝ። አዎ ዴቭ በጣም ደህና ነኝ። ዛሬ እንዲሁ ደስ የሚል ቀን ነው አይደል አልኩትኝ። ደስ ስላለሽ ደስ ብሎኛል። አዎ ደስ የሚል ቀን ነው አለኝ። ወደ ክላሴ ገብቼ ራሴን አረጋግቼ ቁጭ ከማለቴ እዩ መጣ። እሱን ላለማየት ፊቴን ወደ ኋላ ዙሬ ቁጭ አልኩኝ። እስከ ረፍት ሰዓት ድረስ ከኋላ አይን ያለው ይመስል ቀና ብዬ አስተማሪ ማየቱላ አሳፍሮኝ ቆየው። ረፍት ሰዓት ላይ እኔ ከሁለቱ ጓደኞቼ ጋር ጥጌን ይዤ ተቀመጥኩኝ። እሱም ቁጭ አለ። አይኔ እሱን ማማተሩን አልተውም ነበር። አንዷ ጓደኛዬ ዝም ብላ ትለፈልፋለች። እኛን ሰማታለን። ድንገት ቀና ስል እሱም እኔን ሲያይን ተገጣጠምን። እኔ ደግጬ ፈጠን ብዬ ከንፈሬን በእጄ ግጥም አድርጌ ይዤ ሸፈንኩትኝ። እዩ የዛን ያልቻለም ሳቋ መለጠው። ደብተሩን ከተተና ብቻውን እየሳቀ ወደ ውጭ ወጣ። ጓደኛዬ አበደች። ወይኔ ሳቀኮ ሳቀ። አያችሁት ኤልዱ በእናትሽ አይተሽዋል? ወይኔ ሲስቅ ደግሞ እንዴት አባቱ ነው የሚያምረው። ጉረኛ ባይሆን እኮ እስካሁን ጠብሾ ነበር። አረ ግን ሲስቅ ደግሞ እንዴት አባቱ ነው የሚያምረው ብላ እሱን አሳሳቅ ወደ ራሷ ጋበዘችው። ውስጤ ብግን እያለ ከወደድሽው ለምን አትነግሪውም አልኳት። አረ ወደዛ ጉረኛ ነው በየት በኩል አሶርቶኝ ልጻፍለት። ጽፍለቱላ መቼ መልስልኛል በእናታችሁ? ቆይ እንዲያናግረኝ ምን ላድርጋለች? እኔ እንጃ ምን አውቃለሁ ብለሽ ነው አልናት ሁለታችንም። የዛን ቀን እዩ ቤት አልመጣም ነበር። በነጋታው ነበር የመጣው። እናቴ ሲመጣ
ስተኛ ነው በቃ አጥኑ ስትጨርሱ ቀስቅሱኝ መቀስቀስ ከደበራችሁ ደግሞ ጽጌን ቻው ብልሃት ሂድ ብላ ወደ ክላሷ ገባች ተከትያት ገባሁና ከመቼ ጀምሮ ነው አንቺ ቀን ተኝተሽ ምታቂው ቀን በሚተኛ ሰው ትናደጃን ነበር እንዲያልኳትኝ አይልዱ 11 ሰዓት ሆኗል እኮ ቀን አይባልም ደግሞ ረፍት ማድረግ ፈልጌ ነው ይልቅ ወደ ጥናት ሂጂ ብላ ከክላሷ አስወጣችኝ በሩን ዘጋችሁ ነገሮች ግራ ገቡኝ ለምን እንደዚህ እንዳደረገችም አልገባኝም በዝምታ ወደ እዩ ጋር ተመለስኩና ካጠገቡ ቁጭ አልኩኝ ምን ነው ይሆንሽ ነገር አለ እንዴ አለኝ አይ ምንም አልሆንኩኝም እና ፊትሽ እኮ ልክ አይደለም አይ በቃ ወደ ጥናት እንግባ ሰዓት ያባከንን ነው አልኩት እሺ እንደተመቸሽ ብሎ ጥናቱን ጀመርን ግን አጠናን ለማለት በጣም ከባድ ነው እኔ ሐሳቤን መሰብሰብ አልቻልኩም ነበር ትንሽ ካጠናም በኋላ እዩ እንደተጨነቀ ፊቱ በሚያስታውቅ መልኩ በቃ እኔ ከዚህ በላይ መድከም አልፈልግም ባለፈው ስለሳምኩሽ ተቀየመሽኝ ከሆነ ይቅርታ ሁለተኛ ይደገምም አለኝ ፈጠን ብዬ አራ አልደበረኝም አልኩት እና ምን ሆነሽ ነው ልክ አይደለሽም እኮ ይልዱ ትንሽ እንደ ጓደኛ እንኳን አታቀርብኝም እንዴ አለኝ አረ ምንም አልሆንኩም እኮ እኔ እንጃ እዩ ግን ባለፈው ስትስመኝ የተሰማኝ ስሜት ምን እንደሆነ ግራ ገባኝ በቃ ባሰብኩት ቁጥር ልቤ ስንጥቅ ይላል የመጀመሪያ ስለሆነ ይሆናል አልኩትኝ ካፌ ሳልጨርስ ወይ በጣም ስለምታፈቅሪኝ ደስተኛ ሆነሽ ይሆናል ልብ ስንጥቅ የሚለው አለኝ ንግግሩን መቃወም አልፈለኩም ትክዝ ብዬ ያየሁት ጸጥ አልኩትኝ እሱም ጸጥ አለኝ በቃ ራስሽን አዳምጪ እኔ ልሂድ ብሎ ተነሳ ምን አለ ትንሽ ቆይ ባልኩት ምን አለ ለሰኮንዶች እቅፍ አድርጎኝ ቁጭ ብንል እና ብናወራ ብዬ ተመኘው ቆይ ለማለት ድፍረቱን ስላጣው እስከ በርሸኝቼው ወደ እናቴ ጋር ሄድኩኝ አጠገቧ ቁጭ አልኩና እናቴ የሆንሽ ነገር ካለ በግልጽ ንገሪኝ በቃ ሁኔታሽ ልክ አይደለም የፊትሽ ከለር ሁላ እየተቀየረ ነው ጓደኛሽ አይደለም አትሳውሪኝም አልኳትኝ ዝም ብላ አቅፍ አደረገችኝና አጠገቧ አስተኛችኝ ጸጉሬን እያሻሸች በዛው እንቅልፍ ወሰደኝ ወደ 4 ሰዓት ላይ ከእንቅልፌ ስነቃ እናቴ ቁጭ ብላ መጽሐፍ እያነበበች ነበር ምን ነው አትቀሰቅሽኝም ነበር ልብሴን እንኳን እኮ ሳልቀይር ነው የተኛሁት አልኳት አይ ልጄ አሁን መነሳትሽ አይቀርም ብዬ ነው በቃ ከተነሳሽ ወደ ክላስ ሂጂ ብላ ወደ ንባቧ ገባች ምታነበው መጽሐፍ ተቀበልኳትና አየሁትኝ ብርቅርቅታ ይሰኛል የመጽሐፉ ርዕስ እጅግ የተለየ መጽሐፍ ነው ከመጀመሪያው ገጽ እስከ መጨረሻው ያለ ማቋረጥ በኩኩት የሚነበብ ነው ከዚህ በፊት አንብቤው ስለነበር ጥሩ መጽሐፍ ነው ጀመርሽው ደህና ደሪ ብዬ ስሚያት ወደ ክላስ ሄድኩኝ ልብሴን ቀያይሬ የቤት ስራዬን ሰራሁኝ ስጨርስ ስልኬን አንስቼ ቼክ አደረኩኝ እዩ 3 ሰዓት ላይ ደውሎ ነበር መልሼ ደወልኩለትና አወራሁት ከዚህ በኋላ ምንም ነገር ቢፈጠር በግልጽ እንደ ጓደኛ እንደምናወራ አስጠነቀቀኝ እሺ አልኩትኝ አፈቅርሻለሁ ደህና ደሪ ያለኝ እኔ መልሼ አፈቅርሃለሁ አልኩትኝ ለካ አፈቅርሻለሁ የሚለው ቃል በራሱ ሰላም አለው ብቻ ከእዩ ጋር ህይወት እጅግ የተዋበችና ያማረች ሆነች ቤት ሲመጣ እማ ከሌለች ተቃቅፈን ፊልማችንን እናያለን ትንሽ ሲቆይ ከንፈር ለከንፈር መሳሳሙ ኖርማል ሆነ አንዴ መጥቶ አይኑን እስካየው ጠረኑን እስካሸተው እንዴት እንደሚናፍቀኝ አንዳንዴ ግን ክላስ ቁጭ ብለን ጓደኛዬ ስለሱ ስታወራ ጨጓራዬ ላጥ ታደርገዋለች ግን እዩን ስለማምነው ዝም እላታለሁ 11ኛ ግማሽ ሴሚስተር ደረሰ ውጤት ወጣ እዩ አንደኛ እኔ ሁለተኛ ወጣን የነጥባችን ልዩነት ግን ትንሽ ነበረ አባቴ ሲሰማ እንደለመደው አበደ ፎከረ እኔ ላይም ተናደደብኝ ለነገሩ አንቺ አይደለሽም ጥፋተኛ እኔ ነኝ አጉል ነፃነትሽን ልስጥሽ ብያጠገብኩሽ ብሎ አንባረቀብኝ አንዴ ልባችን ውስጥ የምንወደው ካለ ያንን ሰው ስናይ ነው መከፋታችን ሁላ ትዝ የሚለኝ ከሱ ምንም መደበቅ አልችልም ለእዩ ሁሉንም ያለቀስኩ አባቴ ያለኝን ነገር ነገርኩት ቃል ገባልሻለሁ ሁለተኛ ሴሚስተር ላይ አንቺ ነሽ አንደኛ የምትወጪ ቃሌ ነው በቃለኝ ነገሩ ግን እኛ እንዳሰብነው ቀላል ሳይሆን ቀረ አባቴ እዩን ካልገደልኩት ብሎ ዛተ የማንም ወጠጤ እንዴት እኔን ይሸውደኛል ለነገሩ ያስደፈረች ልጄ ናት አለ ቤት ሲመጣ ለአይኑ ቀፈፍኩትኝ እኔን ላለማየት ሰላም ሳይለኝ ክፍሉ ገባ በእኔ ላይ ተናደደውን እንዴት እናቴ ላይ ተወጣባት እንዴት ተረይደሃ ልጅ ከኤልዱ አጠገብ እንዲደርስ ታደርጊያለሽ እንዴት እኔን ባልሽን ተዋሻለሽ ብሎ በጥፊ መታት አባቴ እናቴ ላይ እጁን ሲያነሳ እኔ ቀና ብዬ ለማየት ፈራሁኝ ዝም አልኩኝ እድሜ ከእዩ ጋር የተጻጻፍናቸውን ቴክስቶች በሙሉ ደለትኩኝ እንደፈራውት መጥቶ ስልኬን እንዳለ በረበረው ግን ምንም አላገኘም ነበር ጭራሽ ዴቭን ለምን በደንብ አታወሪውም ድሮም ክብር አይወድልሽም የእናትሽ ልጅ አይደለሽ ብሎ ጥሎኝ ከክፍሉ ወጣ ነገሮች በዚህ ንዴት ብቻ ያበቁ መስሎኝ ነበር ለካ ገና መጀመራቸው ነው አባቴ ቀጥታ ትምህርት ቤት ሄዶ ለርዕስ መምህራችን እዩን ከትምህርት ቤት እንዲያባርሯት ነግሮ አስጠንቅቋት አስፈራርቷትም ነበርና እዩ ከትምህርት ቤት አባረረችው ግን ፈጣሪ ደግነውና ዳይሬክተሯ እዩ ላበረከተው አስተዋጽኦ ትምህርት ቤቱን በተደጋጋሚ ስላስጠራው ብላ
ከእኛ በቅርብ ርቀት የሚገኝ ትምህርት ቤት ውስጥ የግል በራሴ እየከፈልኩ አስተምርሃለሁ ብላ ቃል ገባችለት። እዛ አስመዘገበችው። ይሄ ሁላ ሲፈጠር ግን እኔ አላውቅም ነበር። እዩ አሁንም እኛ ትምህርት ቤት እንደሚማር ነበር ማቀው። ተጨነኩኝ። ለእናቴ ነግሬያት እዩን ጠይቄው ልምጣ አልኳትኝ። አይቻልም ልጄ፣ አባትሽ እስኪረጋጋ እንኳን ጠብቂው፣ ማን ወሬ እንደሚነግሩ አይታወቅም፣ ተጠንቀቂ ያለችኝ። ለአንድ ሳምንት ያህል እዩን ሳላየው ሳላወራው ቆየው። እዩ ምን ያህል እንደማፈቅሮ የገባኝ ያን ጊዜ ነበረ። መቆምም መነሳት ከበደኝ። ለቅስፈት ከጭንቅላቴም አልወጣለኝ። መከፋትን ጥግ እንዳየው እንዳውቀው አድርጎኛል። ከምንም በላይ እዩ ሊያየኝ አለመሞከሩ፣ በስልክ እንኳን እኔን ለማናገር ጥረት አለማድረጉ፣ ቴክስት ስልክለት አለመመለሱ ደግሞ ይበልጥ ልቤን ሰበረው። ተራ ሴት ሆንኩ ያክል ተሰማኝ። ፈጣሪን ምን ነው ባላወቅኩት ብዬ እስካማረር ድረስ ተጎዳውኝ። ከሳምንት በኋላ ግን አባቴ ስልኬን የደበቀበትን ቦታ ለእናቴ ነገራት። ዴቭ ስለለመነኝ እንጂ እንደሷ ቢሆን እስከ መጨረሻውም አልነግራትም ነበር አላት። ስልኬን እንደተቀበልኩኝ ቀጥታ ለእዩ ደወልኩለት። አያነሳም። መልእክት አስቀመጥኩለት፣ አይመልስም። ቴሌግራም ላይ ስጽፍለት ጭራሽ አይቶት ዝም አለኝ። እዩ እስኪሰለቸው ድረስ ለመንኩትኝ። ለአንዴ ብቻ ላገኝ ብዬ አስጨነቅኩትኝ። በስንት ልመና እሻለኝና ቀጠሮ ያዘን። ቅዳሜ ከሰዓት እንገናኝ ተባባልን። ለዴቭ ከጓደኞቼ ጋር መገናኘት እንዳለብኝ ነግሬው ይዞኝ እንዲወጣ ጠየቅኩትኝ። እሺ ብሎ ይዞኝ ወጣ። የተለመደው ቦታ ቆሜ ጠበቅኩት። 10 ደቂቃ አርፍዶ መጣ። ለወትሮ ቀድሞ የሚደርሰው እሱ ነበረ። ሳይወሩ ውጪ ተጠመጠምኩበት። እንባ ቀደመኝ። እንደምንም እንባዬን ዋጥ አድርጌ የት ነው የምናወራው አልኩትኝ። ፊቱን እንደቋጠረው ወደ መናፈሻው መሄድ እንችላለን ብሎ ከፊት ቀደመ። በዝግታ ተከተልኩት። መናፈሻው ጋር ስንደርስ ሰው ወደ ሌለበት ወንበር ሄደን ቁጭ አልን። ፊት ለፊት እየተያየን ነበር። እሱም ዝም አለ፣ እኔም ዝም አልኩትኝ። ምን ብዬ እንደምጀምር ጨነቀኝ። አይኑን እያየው ለማውራት እየተናነቀኝም ቢሆን ምንድነው የተፈጠረው አልኩትኝ። የምታውቂውን ጥያቄ ልጠይቂኝ እዚህ ድረስ ያለፋሽ ለዛ ነው አለኝ። አነጋገሩን እንዴትም ተጨምሮበታል። ቆይ በዚህ ውስጥ የኔ ጥፋት ምንድነው? አባቴ ላደረገው ጥፋት እኔን እየቀጣኸኝ መሆኑ ምንድነው የኔ ጥፋት አልኩትኝ። ምንም በቃ ተይኝ። አሁን ራሱ ለምን እንደመጣው አላቅም። እኔ ትቼው ነበር ሁሉን ነገር፣ እባክሻት በጥብጭኝ አለኝ። አረ እንደዛ ነው የምታስበው? እርግጠኛ ነህ አልኩትኝ። አዎ አለኝ። ድምጹ እየተቆራረጠ እንባው እየታናነቀው ነበር። ሳይው አላስችላለኝ። ተነስቼ አቀፍኩት። እሱም እቅፍ አደረገኝና ስቅስቅ ብሎ አለቀሰ። እኔም የማለቅስበት ችግሮች ስለነበሩኝ አብሬው እየያልኩኝ ተያይዘን ሰው ጉድ እስኪለን ተቃቅፈን አለቀስን። እንባዬን ጠራረገልኝ። እንባውን ጠረኩለት። አጠገቡ ቁጭ አልኩና እጁን ያስኩት። የሚሰማህን ምንም ሳታስቀር ንገረኝ አልኩትኝ። ኤልዱ እኔ ቃላት የለኝም፣ የውስጤ ማውራት አልችልም። እኔ ከልጅነቴ ጀምሮ አንድ ቀንም ልቤ ርፍ ብሎ ተቀምጬ ስቄ አላቅም። ስተኛም ስነሳም እናቴን በምን ላሳርፋት፣ ምን ሰርቼ ፈገግ ላሰኛ ብዬ እንደተጨነኩ ነው ምኖረው። ከድሮ ጀምሮ ሳቅድ አንድም ቀን እቅዴ ውስጥ ፍቅረኛ መያዝ የሚለውን አካትቼ አላቅም። ፈተና ስፈተን ፈተና ስደፍን እናቴን እንዴት እንደማስደስታት እያሰብኩኝ ስለምፈተን ነው ኤክስ የማይገባብኝ። ኤልዱ በህይወቴ ውስጥ አንድም ቀን ስለ ራሴ ምቾት አስቤ አላቅም፣ ስለ እናቴ እንጂ። እናቴ ደግሞ ስለኔ እንጂ ስለሷ አስባ አታቅም። እናቴ በየቀኑ እርካታ ከሚሰጣት ነገር አንዱ ደግሞ እኔ እዛ ሀብታም ትምህርት ቤት ውስጥ መማሬ ነው። በየቀኑ ከማንኛውም ከሀብታም ልጅ እኩል ውዬ ስገባ ለሷ ትልቅ ስኬት ነው። ልጄ እኮ እዛ ሀብታም ትምህርት ቤት ነው የሚማረው ብላ ስታወራ በኩራት ነው። ከሀብታም ልጆች ጋር ስውል እነሱ የለበሱትን አይቼ እኔ እንዳልሳቀቅባት ብላ በመርፌ የተሰፋ ቀሚሷን እየለበሰች እኔን ብራንድ የምታለብሰኝ ለዛ ነው። አሁን ግን ለእናቴ ደስታ የሚሰጣትን ምትኮራበትን ትምህርት ቤቴን አጣው። ፈጣሪ ረድቶኝ የግል ዳይሬክተሯ እየከፈለች ባታስተምረኝ ኖሮ እኮ አስቢው እናቴ ምን ያህል እንደሚሰማት እንዴት እንደሚከፋት። እኔ የራሴን ልብ ስከተል አንቺናችን ስል የእናቴን ደስታ ማጣት አልፈልግም። ኤልዱ እኔ ከራሴ በላይ አፈቅርሻለሁኝ፣ ካንቺ በላይ ደግሞ እናቴን ወዳታለሁ። አንቺን ስከተል እሷን ማጣት አልፈልግም። አባትሽ ምን እንደሚያደርግ ማወቅ ከባድ ነው። ስለዚህ መለያየቱ ሳይሻል አይቀርም። ሌላ ቆሞ የማችለው ነገር ነው። ዝም ብሎ ወደ አንቺ ይመራኛል። ስለዚህ አንቺ ከኔ ራቂ በፈጠረሽ አለኝ። ዝም ብያየሁትና እሺ በቃ ከዚህ በላይ አላስጨንቅህም፣ ከኔ መለየት አቅሙ ካለ እኔም አይከብደኝም ብዬ ተነስቼ ሄድኩኝ። አሁን ተከትሎ አቀፈኝ እያልኩኝ ስጠብቅ ከተቀመጠበት ሳይንቀሳቀስ ቀረ። ለዴቭ ደወልኩለትና መጥቶ ወሰደኝ። ወደ ቤት መግባት አልፈለኩም ነበር። ዴቭን አንድ ነገር ላስቸግረው አልኩትኝ። እሺ ኤልዱ ምንድነው የምታስቸግሪኝ አለኝ። ቤት መግባት አልፈልግም፣ ትንሽ ደህና አይደለሁም እና ከቻልክ ውጪ ትንሽ መቆየት አለብኝ አልኩትኝ። እሺ እንችላለን፣ ምን ማድረግ እንደምትፈልጊ ብቻ ንገሪኝ አለ። በቃ አለ አይደለ ከጭንቀት የሚያስወጣኝ ቦታ
ትንሽ ዘና ምልበት ቦታ ያስፈልገኛል። አንተ ደስ ያለ ቦታ ወሰደኝ አልኩት። እሺ በቃ ብሎ መጠጥ ቤት ወሰደኝ። እዚህ ትንሽ ትረጋጋለሽ፣ ጫጫታውም ዘና ያደርግሻል፣ ካለሽበት ድብርት ያላቅቅሻል አለኝና ወደ ቪአይፒ ክፍል ውስጥ ገብተን ቁጭ አልን። መጠጣት ፈልጌ ነበር፣ ግን መጠጥ የሚባል ነገር ቀምሼ ስለማላቅ ፈራሁኝ። እዛ ለመቀመጥ ሞከርኩኝ። የሚከፈቱ ዘፈኖች የፍቅር ስለነበሩ ጭራሽ ሆድ ባሰኝ፣ እንባ ተናነቀኝ። ዴቭ በድንጋጤ ያቀፈኝና ምን ሆነሽ ነው ኤልዱ አለኝ። ምንም በቃ ወደ ቤቱ ሰደኝ አልኩትኝ። ቤት ከተመለስኩ በኋላ ክፍሌ ገብቼ ጥቅልል ብዬ ተኛው። እናቴ መጣችና ስለ ኢያሱ ምን አዲስ ነገር አለ አለችኝ። ምንም የለም እድሜ ለአባቴ፣ ከዛሬ ጀምሮ ኢያሱ የሚባል ሰው ህይወቴ ውስጥ የለም አልኳትኝ። እናቴ እቅፍ አደረገችኝና ልጄ እንደዚህ በቀላሉ እጅ አትስጪ፣ መታገል ልመጂ፣ ነገሮችን መጋፈጥ ተማሪ፣ እንደኔ እንደናትሽ እንዳትሆኚ፣ አንዳንዴ አይሆንም እንቢ ማለትን መልመድ አለብሽ አለችኝ። ነገሮች ትንሽ ይረጋጉና እዩ በድጋሚ አስጠኝሽ ይሆናል፣ ችግር የለውም፣ ከአባትሽ ደብቀን ብዙ የምናደርጋቸው ነገሮች ይኖራሉ። ልጄ ለደቂቃ እንዳትጨነቂ፣ እንዳትረበሺ፣ እኔ እናትሽን እመኚና ነገሮችን እንዴት እንደማስተካክላቸው ታየኛለሽ። ዛሬ ግን በቃ እርፍ ብለሽ ተኚ ብላ ጸጉሬ ተደባብሰኝ ጀመር። እናቴን አምናታለሁ። እርፍ በያለችኝ እኔም እርፍ ብዬ ተኛው። ነገሮች ሰላማቸውን እንዳጡ ሌላ ሳምንቶች ተቆጠሩ። የእዩ እንደዚህ መሆን ሲያስጨንቀኝ ይባስ ደግሞ ጓደኛዬ ተጨመረች። እዩ ትምህርት ቤት ከቀረ ጀምሮ ድንገት ትነሳና ታለቅሳለች። ምን አለበት እንደ በፊቱ ሁሌ ሲገባ ሲወጣ ባየሁትና ስቅስቅ ብላ ታለቅሳለች። ሁኔታዋ ግራ አጋባኝ። ምን እየሆነች ነው ያማታል እንዴ ብዬ እስክገረም ድረስ። ቀኑ ቅዳሜ ነበር። ጧት መነሳት ሞት መስሎ ታየኝ። እስከ 5 ሰዓት ድረስ እነሱም ዝም አሉኝ፣ እኔም ዝም አልኳቸው። ቁርስ ቢ ተነሺ ሳይሉኝ መቆየታቸው አስገርሞኝ ነበር። ቢሆንም ግን ዝምታውን መርጬ ዝም ብዬ ተኛው። አባቴ ደወለ። አነሳሁትኝ። ወሬያችን ካንገት በላይ እንደሆነ ያስታውቃል። በቪዲዮ ስለሆነ የሚደውለው ለምን እስካሁን አልተነሳሽም ብሎ ተቆጣኝ። በ5 ደቂቃ ውስጥ ተነስተሽ ልብስ ቀይረሽ አምሮብሽ ካላየውሽ እንጣላለን፣ ተነሺ ብሎ ስልኩን ዘጋው። ተነስቼ እንዳለኝ አደረኩና መልሼ ደወልኩለት። አወራን። ስልኩን ዘግቼ ወደታች ወረድኩኝ። እናቴና ጽጌ ጉድ ጉድ እያሉ ነው። እናቴን ሳማረኳትና ትገርሚያለሽ፣ በረሃብ ልደፊ ነው እንዴ? አንዴ እንኳን አትቀሰቅሱኝም አልኳትኝ። እናቴን ፊቷን ጥላ ዛሬ ቀምሰሽ ማታቂው ምግብ ሰርተን ሰርፕራይዝ ልናረግሽ ነበር፣ ይሁ አበላሽሹ፣ ቀድመሽ ተነሳሽ አለችኝ። ወይ በጣም ይቅርታ፣ በቃ አልመጣሁም አሉ። ስጨርሱ ደውይልኝ፣ እስከዚያ የሆነ ነገር ሊበቃ ብያት ወደ ክፍሌ ተመልሼ ገባውና ቲቪ ከፍቼ ማየት ጀመርኩኝ። ቢያንስ ለ1 ሰዓት ያክል ቆየችና እናቴ ነይ በቃ ብላ ደወለችልኝ። አንድ ቤት ውስጥ ሆነን በስልክ እየተደዋወልን ስናወራ ላየን ሰው መቼስ ጉድ ነው የሚያስብለው አይደለ? አይማ አልኩና ከደረጃው ወረድኩኝ። ጨረሳችሁ? እስቲ ሰርፕራይዝ አድርጉኝ አልኳቸው። እናቴ ወደ ምግብ ጠረጴዛው እጇን እየጠቆመች ይሄው ጣፋጩ ምግብሽ ደርሷል፣ ሰርፕራይዝ እሱ ነው አለችኝ። ወደ ምግብ ጠረጴዛው አይኔን ወርወር አደረኩ። እዩ ቁጭ ብሎ ፈገግ እያለ ያኛል። መጀመሪያ በሐሳብ ያሰብኩት መስሎኝ ነበር። አይኔን ጨፍኜ ድጋሜ ከፈትኩት። እውነትም እዩ አለ፣ እውነትም ቁጭ ብሏል። ሮጬ ተጠምጥሜ ላቅፈው ፈልጌ ነበር፣ ግን ራሴን ተቆጣጥሬ ዝም ብዬ ቆምኩኝ። ተነስቶ መጥቶ አቀፈኝ። አላስችል ብሎኝ እኔም አቀፍኩትኝ። በጆሮዬ ጠጋ ብሎ አታኩርፊ፣ እኔ ጋር ያጠራቀምሽውን ገንዘብ ልመልስልሽ ነው የመጣሁት እንጂ ናፍቀሽኝ እንዳይመስልሽ አለኝ። አይኑን ቀና ብዬ አይቼው እንደ መሽኮርመን ብዬ ፈገግ አልኩኝ። እናቴ እየሳቀች በሎ ፊልም አትስሩብን እኛ አርቦናል እንብላለች። ወደ ጠረጴዛው ሄዳ እየተቀመጠች ጠረጴዛውን ከበን ተቀምጠን ቁርሳችንን እየተሳሳቅን በላን። እኔና አዩ 10 እየተያየን ነው በልተን የጨረስነው። ስንጨርስ ቡናችንን ጠጥተን እናቴ ተነስታ ወደ ክፍሏ ሄደች። ለራሳችሁ ሰፋ ያለ ጊዜ ስጡና ችግሮቻችሁ ላይ አወሩ። ወደፊት የሚመጣው መጥፎ ነገር አታስቡ፣ ጥሩ ነገሮችን በአእምሯችሁ አስቡ። ደስታን ወደ እናንተ ጥሩት። ከኩርፊያ ይልቅ ተነጋግራችሁ በመፍታት ማመን አለባችሁ ብላን ሄደች። ከእዩ ጋር ወደ እኔ ክፍል ሄደን ቁጭ ብለን ማውራት ጀመርን። እኔ ሰማሻለሁ አንቺ ጀምሪ ብሎ እድሉን ሰጠኝ። ካላወራህ ለምን መጣ? እኔ ማውራ የለኝም አልኩትኝ። ጥሩ በቃ እሱ ነው የሚፈለገው። ወሬ ፍቅር አይሆንም። በቃ ታርቀናል። ከእናቴ ጋር ቁጭ ብለን ለሊቱ ሙሉ ስናወራ ነበር። እናቴ ለካ ደስተኛ የሚያደርጋት የኔ ደስታ ነው። ለካ አልገባኝም እንጂ ካንቺም ጋር ሰው የማገኘው ደስታ እናቴም ደስተኛ ያደርጋት ኖሯል። እና ቃል አስገብታኛለች ልቤን እንድከተል፣ ደስተኛ እንድሆን፣ ካንቺ እንዳርቅ፣ መቼም ቢሆን እንዳልለይሽ አደራ አስጠንቅቃኛለች አለኝ። እንደ ህፃን ልጅ ፍንጥዝ እያልኩኝ ተነስቼ አቀፍኩትኝ። ለካ የሰው ልጅ ጠረኑ ይናፈቃል። እዩ ፍቅር እንደዚህ ነው እንዴ አልኩትኝ። ገና ከዚህም በላይ ነው ኤልዱ። በተለይ መጀመሪያ ፍቅር መቼም አይረሳም። ልተው ብትዩ እንኳን
ሌላ አግብተሽ ወልደሽም ቢሆን እንኳን ስለመጀመሪያው ልታስቢ ትቻለሽ። ፍቅር ለመጀመሪያ ጊዜ ከልብሽ ከያዘሽ በቃ ልብሽ ላይ ትክክል ብሎ ነው የሚቀረው። እኔ ደግሞ አንቺ የመጀመሪያዬ ስለሆንሽ ደስተኛ ነኝ። እንዳንቺ አይነት ሴት እስከ ሞት ባስባት ራሱ አይሰለቸኝም። አፈቅርሻለሁ አለኝ። እኔም አፈቅርሃለሁ። ከልብ መደሰት ምን እንደሆነ እንዳቅ ስላደረከኝ አመሰግናለሁ ብዬ ጥብቅ አድርጌ አቀፍኩትኝ።